ማንም ሊክደው የማይችል ማንም ሊያመልጠው የማይችለው ተፈጥሯዊ ማንነታችን ምንድነው ከተባለ ባርነት ነው። እኛ የአላህ ባሪያዎች ነን። ወደድንም ጠላንም እኛ ሰዎች ብቻ ሳንሆን አጠቃላይ ሕያው የሆነ ፍጥረት በጠቅላላ የአላህ ባሪያ ነው። በባርነት ውስጥ ያለው ነፃነት ምንድነው ከተባለ የአላህ ባሪያዎች መሆናችንን አውቀንና አምነን በትዕዛዙ ማደራችን ትልቁ ነፃነታችን ነው። አንድ ሰው ለጌታው በትዕዛዙ ካደረ የአላህ ባሪያ መሆኑን አውቆና አምኖ በአላህ ፍቃድ ስር ከኖረ ትልቅ ነፃነት ተጎናጸፈ። ነፃነት ማለት የአላህን ሕግ ማክበር ነው። አላህ እንዳዘዘን ሆነን ስንገኝ የከለከለን ቦታ ደግሞ ስንርቅ ነፃነትን አገኘን። ለምን? በዚህ ምድር ላይ አላህ እንደሚፈልገው የሆነ ሰው በመጨረሻው ዓለም ደግሞ ነፍስያው እንደምትፈልገው ዘላለም ይኖራል በጀነት። አላህ በረህመቱ የጀነት ሰው ይበለን። የነገውን ኢተርናል ላይፍ ዘላለማዊ ህይወት ጀነትን እንደምንፈልገው ሆኖ ለማግኘት ዛሬ በዚህ ምድር ላይ አላህ እንደሚፈልገው ሆኖ መኖር ግድ ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. أما بعد فسلام الله عليكم ورحمته وبركاته. يتكبراتشو مسلم وندموچنا እህቶቼ እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አልহামዱሊላህ ረብል ዓለሚን። ኢንሻአላህ ጌታ አላህ ፈቃዱ ከሆነ አጠር ያለ መልእክት አስተላልፍላችኋለሁ። ይሄ መልእክት ምንድነው? በባርነት ውስጥ ያለ ነፃነት የሚለው ነው። አንድ ሰው ወይም አንድ ሙስሊም የአላህ ባሪያ በመሆን የሚያገኘው ነፃነት የሚጎናጸፋቸው ነፃነቶችና መብቶች የሚለውን ኢንሻአላህ እንመለከተዋለን። ይህ ርዕስ ያስፈለገበት ምክንያት ሰዎች ማንነታቸውን በመርሳታቸው ሰበብ ትላንት ማን እንደነበሩ ከየት እንደመጡና ለምን ዓላማ እንደተገኙ ባለማወቃቸው ምክንያት ራሳቸውን ቆልለው ትንሹ ጌታ አድርገው እኛ ነፃ ነን ብለው ሲናገሩ እንሰማለን። ምንድነው የነፃነታችሁ ትርጉሙ? እኔ ነፃነት ያለኝ ሰው ነኝ ብለህ ስትናገር ምን ማለትህ ነው ሲባል የኔ ነፃነት እንደፈለኩ መሆኔ ነው። ስናገር የፈለኩትን እናገራለሁ፣ ስበላ ስጠጣ የፈለኩትን እበላለሁ፣ የፈለኩትን እጠጣለሁ። ይሄን አትብላ ይሄን አትጠጣ የሚል ሕግ አውጪ በኔ ላይ ሊኖር አይገባም። እምፈልገውን መርጬ እለብሳለሁ። ይሄን ልበስ ያን አትልበስ የሚለኝ ማንም የለም ነው። ይሄ ነፃነት ሳይሆን በሌላ ቋንቋ ምንድነው? እኛም ትንሹ ጌታ ሆነናል ማለት ነው። አዛዥ ከሌለብን ይሄን አድርጉ ያን አታድርጉ የሚል የበላይ አለቃ ወይም ጌታ ከሌለብን በራሳችን ጌታነታችንን ያወጅን ነው ማለት ነው። ትክክለኛ ማንነታችንን አለማወቅ ነው። ከእንስሳ በታች የዘቀጠ ህይወት ውስጥ መግባት ነው። ይሄ አካሄድ የተስተካከለ እንዲሆን ኢንሻአላህ ከአላህ ቃል የተወሰኑ ትምህርቶችን እንማራለን። በመጀመሪያ ደረጃ ማንም ሊክደው የማይችል ማንም ሊያመልጠው የማይችለው ተፈጥሯዊ ማንነታችን ምንድነው ከተባለ ባርነት ነው። እኛ የአላህ ባሪያዎች ነን። ወደድንም ጠላንም እኛ ሰዎች ብቻ ሳንሆን አጠቃላይ ሕያው የሆነ ፍጥረት በጠቅላላ የአላህ ባሪያ ነው። ከዚህ ባርነት መላቀቅ የሚችል ከዚህ ባርነት ወጥቶ በራሱ ነፃነትን ማወጅ የሚችል አንድም ፍጥረት የለም፣ ሊኖርም አይችልም። የአላህ ቃል በሱረቱ መርየም ምዕራፍ 19 ቁጥር 93 ላይ
أعوذ بالله من الشيطان الرجيم إن كل من في السماوات والأرض إلا آتي الرحمن عبدا بسماياتنا بمدر يالله هلو بتقلالا نجا يوم القيام يتنسائه إلس الرحمن ذنب الله ذنب باريهون ويممتا انجي ليلا عيد اللمنو منه كلهم يا الله باريهوش ناتشو አይደለንም እኛ 24/7 ሳምንቱን ሙሉ በየቀኑ 24 ሰዓት ያለምንም ማቋረጥ ጌታቸውንና አምላካቸውን አላህን የሚያመልኩ መላእክት እንኳን ባሮቹ ናቸው ልጆቹ አይደሉም አረብ ጣዖታውያኖች በወቅቱ የነበሩ ሙሽሪኮች الملائكة بنات الله ملائكة الله سيف لجناتشو بلو يكهدت نقدر بتناقروا بذي جيت الله بسورة الأنبياء مقرف هيا أنج كقطر هيا سبجست هيا سبت عند نقر نقراتشو وقالوا اتخذ الرحمن ولدا الرحمن ملائكة سيف لجواد الرقو يا زالو بل እናንተ እንደምትሉት አይደለም ዒባዱ ሙክረሙን እነሱ ማለት የተከበሩ የአላህ ባሮች ናቸው لا يسبقونه بالقول ጌታቸውን በንግግር አይቀድሙትም እሱ ያላለውን አይሉም የሱን ትእዛዝ የሱን መለኮታዊ ቃል ይጠባበቃሉ وهم بأمره يعملون በትእዛዙም ቀጥለጥ ብለው ይሰራሉ ይላል ከዚህ ተግባራቸው ጋር የአላህ ባሮች ናቸው ይህንን ባርነት ወዶ ከመቀበል ውጪ ሊጠየፉ እንኳን አይገባቸውም ሱረቱ ኒሳ ምዕራፍ 4 ቁጥር 172 እስከ 173 ይህንን ሐሳብ ይገልጽልናል በዚህ ሱራ ላይ አላህ لن يستنكف المسيح أن يكون عبدا لله المسيح عيسى يا مريم لج عليه السلام لا الله باريا كمهون فتصموا يطيفم أي للمسو ولا الملائكة المقربون لا الله قرابيوچ يهونوت ملائكت እንኳን እነሱም ባሪያ ከመሆን አይጠየፉ ይሄን ባርነት ተፈጥሯዊ ባህሪያቸው ግዳጃቸው ሆነው የተቀበሉት ወደውም ያመኑት ነገር ነው ومن يستنكف عن عبادته اللهን ከመገዛት የሚጸየፍ ويستكبر የሚኮራ ካለ ደግሞ فسيحشرهم إليه جميعا ሁሉንም ነገር ወደሱ ይሰበስባቸዋል ቀኑ መምጣቱ አይቀርም የፍርድ ቀን ይሰበስባቸዋል فأما الذين آمنوا وعملوا الصالحات الله ጌታቸው መሆኑን አምነው የነሱን ባርነት ተቀብለው በታዘዙት መልኩ በመልካም ሥራ ላይ የጸኑትን ደግሞ فيوفيهم أجورهم الله ምንዳዎቻቸውን ወይም አጅሮቻቸውን ደሞዛቸውን ሞልቶ ይሰጣቸዋል ويزيدهم من فضله ከትሩፋቱም ከቸርነቱም እንደዚሁ ይጨምርላቸዋል وأما الذين استنكفوا النزا يا الله بارك مهن يتسيفوا واستكبروا السن كمجزاتهم يكروا فيعذبهم عذابا أليما الجق أصمم يهنا يأسات من قطاس يقطعچوال ولا يجدون لهم من دون الله وليا ولا نصيرا كالله لا كقطاتو ليترفاچو ليادناچو يميچل ረዳትም ሆነ ዘመድን አያገኙም ይሄ ነው የመጨረሻው ውጤታቸው ስለዚህ ምንድነው የምንማረው ከተባለ ሁላችንም የአላህ ባሮች ነን ይህንን ባርነት አሻፈረኝ በማለት በመላስ ብንክደው በሐቂቃው ወይም በተፈጥሯዊ ማንነታችን ግን ልንሸፍነው የማንችል የሆነ ተፈጥሯዊ እውነታ ነው ሁላችንም የአላህ ባሮች ነን እስኪ ተጨባጭ የሆኑ ምስክሮችን እንይ የአላህ ባሪያ መሆናችንን የሚያመላክቱ ነገሮች ምንድነው ከተባለ አንደኛ የራሳችን የሆነ ምንም ነገር የሌለን ፍጡሮች ነን አይደለም የኛ የምንለው ነገር ሊኖር ይቅርና
እኔ የምንለው ማንነታችን በራሱ በስጦታ የተገኘ ነው ፍጹማዊ የሆነ እኔነት የለም በእኛውስ አንደኛው ህያውነታችንን እንመልከት ማንነታችንን ከምንገልጽበት መካከል አንዱና ዋነኛው በህይወት የምንኖር ህያው ፍጥረቶች መሆናችንን ነው የምንገልጸው ከየት ነው ያመጣነው ይሄንን ህይወት የት ነው የሰራነው ከየት ነው የገዛነው አላህ ምን ይላል በሱረቱል በቀራ ቁጥር 28 ላይ ይህ የኛ ህይወት ከሱ ዘንድ የተሰጠን ከአላህ ዘንድ የተለገሰን ህይወትን ከማግኘታችን በፊት ፈጽሞ የሌለን ሙታን እንደሆነን ሲናገር كيف تكفرون بالله فالله እንዴት ትክዳላችሁ ይላል እናንተ በአላህ የምትክዱት ምን አላችሁና وكنتم امواتا ሙታን የነበራችሁ ስትሆኑ ይላል ከህያውነታችን በፊት ሙታኖች ነበርን ሞት ማለት አለመኖር ማለት ስለሆነ ትርጉሙ ሳንፈጠር በፊት የሌለን ሙታን ተብለን ነው የምንጠራው አዳ ሙታን የነበራችሁ ስትሆኑ እንዴት ነው በአላህ የምትክዱት فاحياكم ህይወትን በመለገስ አላህ ህያው አደረጋችሁ ወደዚህ ዓለም በማምጣት እናንተን ፈጠራችሁ ثم يميتكم ከዛም ምድራዊ ኮንትራታችሁን ምድራዊ ቆይታችሁን እሱ የወሰነላችሁን ጊዜ ስትጨርሱ አሁንም ይገድላችኋል ይላል ህይወትን የሰጠው አላህ እንደሆነ ሁላ የሞት ጊዜያችንን ሲደርስ ከሰውነታችን ሩሃችንን መልአኩን በማዘዝ እንዲወጣ በማድረግ የሚገድለን አላህ ነው በህይወትም በሞትም ላይ ስልጣን ያለው ብቸኛ አምላክ ስለሆነ ثم يحييكم ከዛም ህያው የሚያደርጋችሁ ሲሆን ይላል መቃብር ውስጥ የሚፈልገው ጊዜ ድረስ ያቆያችኋል በሚፈልገው ጊዜ ደግሞ ድጋሚ ሩሃችንን ወይም መንፈሳችንን ወደ በሰበሰው አካላችን በመመለስ እንደገና ህያው አድርጎ የሚቀሰቅሳችሁ ሲሆን እንዴት ለሱ ትክዳላችሁ ثم إليه ترجعون ከዛም ለፍርድ ሚዛን ወደሱ የምትመለሱ ሆናችሁ ሳለ ማናችሁ በአላህ የምትክዱት ይላል ህያውነታችን ከአላህ ዘንድ የተሰጠን ጊዜያዊ ነው በራሳችን ያገኘነው ምንም ህይወት የለም ስለዚህም አላህ በፈለገው ጊዜ ሊወስደው ይችላል የህይወት ጥገኞች ነን ማለት ነው እያንዳንዱን ቀን የምንኖረው እያንዳንዱን ሴኮንድ የምንተነፍሰው እኛው በሰራነው እኛው ባስገኘነው ሳይሆን ከአላህ ዘንድ በተሰጠን ነው በተለገሰን ነው ሰው እንዴት በአላህ ምድር ላይ እየኖረ ሰው እንዴት አላህ የሰጠውን አየር እየተገለገለና እየተነፈሰ ተመልሶ ነው ያንተ ባሪያ አይደለሁም እንዴት ይላል የአላህ ባሪያ መሆን ካልፈለግን አላህ የሰጠውን አየር አንገልገልበታ ለምን ህያውነትን በራሳችን አንሰራል እስቲ ይብቃን የሱ አየር መንፈሱ ይውጣ ከሰውነታችን ራሳችንን ችለን እስኪ ህያው ነው ማን ነው ይሄንን ማድረግ የሚችል ሁለተኛ በማን ጀርባ ላይ ሆነን ነው የምንራመደው ይሄ ራሱ ባርነታችንን አይገልጽም በምድር ጀርባ ላይ አይደለ እንዴ የምንራመደው አላህ መሬትን ለኛ የምትስማማ ምንጣፍ ነው ያደረገልን አትጎረብጠንም እንራመድባታለን እንጓጓዝባታለን ስንፈልግ እንተኛባታለን ቤትን እንሰራባታለን ምድር የምትመች ምንጣፍ ነች በሷ ጀርባ ላይ ነው እስካሁን ያለነው ተሸክማናለች እኛ የተሸከምነው ዕቃ ግን ከሰዓታትና ከደቂቃዎች በኋላ ሲከብደን በቃኝ ኦፍ ብለን ከትከሻችን ላይ አውርደን ነው የምንጥለው ግን ከተፈጠርንበት ጊዜ አንስቶ እስካሁን ድረስ ሁላችንም እድሜያችንን ስንጠይቅ ይሄን ያህል አመት በመሬት ጀርባ ላይ ኖረናል ይህንን ጀርባ ወይም ምድርን ማን ነው ለኛ ያዘጋጀው አላህ ሱረቱል በቀራ ቁጥር 21 እስከ 22 ያ አዩሃ الناس اعبدوا ربكم እናንተ ሰዎች ሆይ ጌታችሁን አላህን ተገዙ ይላል ይሄ ጌታ ማለት الذي خلقكم ያ እናንተን የፈጠራችሁ የሆነ ነው እናንተን ብቻ ሳይሆን والذين من قبلكم ከናንተ በፊት የነበሩትን ሁሉ የፈጠረ ነው لعلكم تتقون ቅጣቱን ተጠነቀቁና ትፈሩ ዘንዳ ከወዲሁ ጌታችሁን አምልኩ ተገዙ ይህ ጌታ ማለት الذي جعل لكم الارض فراشا ምድርን ለናንተ ምንጣፍ ያደረገ ነው
የምትመች የሆነች ምንጣፍ አድርጎላችኋል ያ ብቻም አይደለም ወሰማአ ቢናአ ከበላያችሁ ደግሞ ሰማይን ጣራ አድርጎላችኋል አስተማማኝ የሆነ ዋራንቲ ያለው ቂያማ እስከሚቆም ትንሳኤ እስኪቀረብ ወይም ደግሞ እስኪከሰት ድረስ አንድ ቀን እንኳን ይወድቅብናል ብለን ሳንሰጋ ሙሉ ዋራንቲ ያለው ጣራ አድርጎታል ሰው የሰራውን እንኳን እንተማመንበት የተሰራ ቤት ይፈርሳል ህንጻም ይወድማል ይጋያል አየር ላይም ሲበርና ሲሽከረከር የነበረ አይሮፕላንም ይከሰከሳል ሰማይ ግን አንድ ቀን ወደኛ ይወድቃል ብለን ሰግተን እንኳን እናውቅ ሰሪው አስተማማኝ ጌታ ስለሆነ ማለት ነው ይሄን ጌታ ነው የምታመልኩት ወአንዘለ ሚነ ሰማኢ ማአ ከበላያችሁም ይላል ውሃን ወይም ደግሞ ዝናብን አወረደ فأخرج به من الثمرات ባወረደው ዝናብ አማካኝነት ደግሞ የተለያዩ አይነት ፍራፍሬዎችን አረንጓዴ እጽዋቶችን ለእናንተ አበቀለላችሁ ሪዝቀን ለኩም ሲሳይ የሆናችሁ ዘንድ ነው የሚለው አላህ ያወረደውን ዝናብ እየጠጣን ነው ያለ ውሃ የሰው ልጅ ከዚህ ቀን በላይ ወይም ከ10 ቀን በላይ መኖር አይችልም እያላችሁ ትፈላሰፋላችሁ መጀመሪያውኑ 10 ቀኑም ይሁን ከ10 ቀን በላይ ማን የፈጠረውን ውሃ ነው የምንጠቀመው በዚህ ውሃ ሰበብ ደግሞ ከምድር አረንጓዴና በቀልላችሁ ይላል ፍራፍሬውን እንበላው ምድር ያበቀለችው ይሄን ሁሉ ሲያደርግላችሁ ታዲያ فلا تجعلوا لله اندادا ለአላህ ቢጤና ታበጁለት وانتم تعلمون እናንተ ይሄን ሁሉ የሚያደርገው እሱ ብቻ መሆኑን የምታውቁ ስትሆኑ ይላል እኔ የአላህ ባሪያ አይደለሁም የሚል ሰው ባርነት በቃኝ የሚል ሰው ታዲያ ለምንድን ነው በአላህ ምድር ላይ ይሄንን የሚጠቀመው ይቅርበት ከምድርም ይውጣ እስኪ ሌላ ፕላኔት ላይ ይሄድ አላህ ያልሰራው አላህ ያልፈጠረው አይ መኖር አልችልም ካለ ጥገኛ ነው ማለት ነው ስለዚህ አንድ ሰው የአላህን ባርነት ካልፈለገ እኔ ባሪያ መሆንን አልፈልግም በቃኝ የሚል ከሆነ ታዲያ ለምን አላህ በፈጠረው ምድር ላይ ትኖራለህ አየሩም ይቅርብህ ምድሩም ይቅርብህ ሌላ ምድር ላይ ሄደህ ነው አላህ ያልሰራው ቦታ ላይ ማለት ነው እንዴት አርጌ ይችላልው ሚል ከሆነ ጥገኛ ነህ ማለት ነው አላህ የሰጠህን ህይወት እየተጠቀምክ አላህ የፈጠረልህን አየር እየተነፈስክ አላህ በፈጠረልህ ምድር ጀርባ ላይ እንደፈለክ እየተጓጓዝክ ተመልሰህ ባርነትን አልፈልግም ማለት እብደት ነው ወይስ ዕውቀት እስቲ አላህ ያወረደልህን ዝናብ ወይም ውሃ አትጠጣ ይቅርብህ ለምን ሁሉ ጊዜ ጥገኛ ሆነ ትኖራለህ ራስህን ቻል ከአላህ ተገልለህ ነፃነትህን አውጃ የዛኔ ነው በቃ ያንተ ነፃነት ትርጉም የሚኖረው ከመሬት የሚበቅለውን አረንጓዴ አትጠቀም አትብላ ለምን አላህ ነው ይሄንን የሚሰራው ያለዚህ ህይወት የለም ህይወት ትርጉም አልባ ነው መስል ከሆነ የአላህ ባሪያ ነህ ማለት ነው ጥገኛ ነህ ለመኖር የሱ ህይወት ሰጭነት ያስፈልጋል ለመተንፈስ አላህ የፈጠረው አየር ያስፈልጋል ኦክሲጅኑን ወይም ካርቦን ዳይኦክሳይዱን አንተ አይደለም የምታዘጋጀው ምትጠጣው ውሃ ወይም ደግሞ H2O ያንተ የሥራ ውጤት አይደለም ምትመገበው ምግብም እንደዚሁ አንተ ያደረከው አይደለም ይሄንን ሁሉ ጌታ ኃላፊነትን ወስዶ ሲሳይ እየሰጠ እየረዘቀ እያበላ እያጠጣ በሱ ምድር ላይ በጀርባዋ እየተራመድክ እንደፈለክ ተመልሰ ያንተ ባርነት በቃኝ ማለት ምን ማለት ነው ሶስተኛ የሰውነት መሳሪያዎቻችንን እንመልከታቸው እንሰማለን በጆሮአችን በአይናችን እናያለን ትልቅ ኒዕማ ነው ይሄንን ጸጋ ለሰጠን አላህ ክብር ምስጋና ይገባው አልহামዱሊላህ ረቢል ዓለሚን አላህ በሱረቱ النحل ምዕራፍ 16 ቁጥር 78 ላይ والله أخرجكم من بطون أمهاتكم لا تعلمون شيئا الله ከናቶቻችሁ ሆድ ምንም ነገር የማታውቁ ሆናችሁ ነው ያወጣችሁ ይላል ማፀንን ቀደን ስንወጣ ምንም የማታውቁ ሆናችሁ አወጣችሁ
وجعل لكم السمع والأبصار መስሚያንና መመልከቻንም አደረገላችሁ ይላል የምንሰማበት መሳሪያ የምናይበት የሰውነት ብልት ከአላህ ነው የተሰጠን ወልአፍኢዳ ማስተዋያ ልቦናንም ሰጣችሁ ይሄ ሁሉ ዓላማው ለዓለኩም ተሽኩሩ ይሄን ጌታ ታመሰግኑት ዘንድ ነው ይላል ለማየት አሁንም ከአላህ እርዳታ ያስፈልገናል አላህ ከዚህ በላይ ይበቃችኋል ብሎ አይናችንን ቢወስድብን ማን ነው ይሄን አይን ሊተካለን የሚችለው ጆሮአችንን ቢይዘው ማን ነው መስሚያን ሊለግሰው የሚችለው እስቲ ምን የኛ የሆነ ነገር አለ ሁሉ ነገር ከአላህ ነው የተሰጠን መናገርንም እንሰደው አንደበታችንን የሚናገር አድርጎ የፈጠረው ማን ነው ዛሬ ግን ተመልሰን ይሄን ጌታ እንሰድበዋለን سورة البلد مأراف 90 قطر 8 እስከ 10 ألم نجعل له عينين لا ሁለት አይኖችን አላደረግንለትም እንዴ ይላል ለዚህ ሰው ولسانا وشفتين ምላሶችንና ከንፈርንስ አላደረግንለትም ምላስንና ከንፈሮችን አላደረግንለትም እንዴ ይላል አንደበታችንን ቢይዘው አላህ ማን መናገር ይችል ነበር ስለዚህ ማንነታችን በተቀላላ የአላህ ንብረት እየተናገርን ያለነው እያየን እየሰማን ያለነው አላህ በሰጠን የሰውነት ብልት ነው ሕያውነታችን ከአላህ ዘንድ የታደለ ነው የምንራመደው አላህ በፈጠረው ምድር ላይ ነው የምንበላው የምንጠጣው የአላህን ሪዝቅ ነው ታዲያ ይሄን ሁሉ አላህ ባደረገው እየሆነን እየተጠቀምን እንዴት ነው የሱ ባሪያ ማን ሆነው ጥገኞች ነን ከዚህ ጥገኝነት መቼ መላቀቅ አንችልም ፍጥረቶች ነና በራሳችን ምንም ልናደርገው ምንችል ነገር የለም ራሱን የቻለ አላህ ብቻ ነው ከሱ ውጭ ያለው በተቀላላ ድሃና ከጃይ ነው ለዚህ ነው ቁርአን በሱረቱ ፋጢር ምዕራፍ 35 ላይ በግልጽ ቋንቋ ማንነታችንን የሚነግረን سورة فاطر مأراف 35 قطر 15 لاي يا أيها الناس أن أنت سوتشوي أنتم الفقراء إلى الله أن أنت هلاتشهم ودع الله كجايوش جهاوش ناتشوي هلاتشهم جهاناتشو والله هو الغني الحميد الله براسو يتبقاك مسبن جيتانا إلى إن يجن هلاتشنم جهانا لمن كجايننا أن نبقاك ከአላህ ምንም አልፈልግም የምንለው ነገር ሊኖርክና አንድ ነገርን እንኳን በራሳችን የምናብቃቃው ነገር የለም ሁሌም የሱ ጥበቃ የሱ እርዳታ ያስፈልገናል ስለዚህ የአላህ ባሪያዎች ነን እሱ ጌታችን ነው በእኛ ላይ ሙሉ ስልጣን አለው እንደፈለገ ሊያደርግ ይችላል ይሄንን በአግባቡ ያላወቀ ሰው ለእንደዚህ አይነት የተሳሳተ እምነት ሊዳረግ ይችላል ለምንድነው እሺ ጌታችን አላህ ይፈጠራል ወደዚህ ምድር ለምንድነው ያመጣን ይሄንንም አለማወቅ ነው አንዱ ሌላው ችግር ውስጥ የሚከተል አላህ ለምን እንደፈጠረን በቁርአን ላይ ነግሮናል ሱረቱ ዛሪያት ምዕራፍ 51 ከቁጥር 55 እስከ 58 ወذكر አስታውስ ገስጽ ይላል فإن الذكرى تنفع المؤمنين ሁሌም ማስታወስ መገሰጽ አማኞችን ይጠቅማልና ለሙእሚኖች ጠቃሚ ነው وما خلقت الجن والإنس إلا ليعبدون ሰዎችንም ሆነ ጋኔኖችን እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል ወደዚህ ምድር የመጣንበት የተፈጠርንበት ትልቁ ዓላማ አላህ ጌታችንና አምላካችን መሆኑን አውቀንና አምነን በብቸኝነት እናመልከው ዘንድ ነው ለዚህ ዓላማ ነው የተፈጠርነው ይሄ ነው ትልቁ ነፃነት አሁን እዚህ ጋር ነው ፍቺው ያለው በባርነት ውስጥ ያለው ነፃነት ምንድነው ከተባለ የአላህ ባሪያዎች መሆናችንን አውቀንና አምነን በትዕዛዙ ማደራችን ትልቁ ነፃነታችን ነው አንድ ሰው ለጌታው በትዕዛዙ ካደረ የአላህ ባሪያ መሆኑን አውቆና አምኖ በአላህ ፍቃድ ስር ከኖረ ትልቅ ነፃነት ተጎናጸፈ ለምን ይሄንን ባርነት ወዶ ካልተቀበለ ያለው ሁለተኛ አደል የሸይጣን ባሪያ ነው የነፍስያው ባሪያ ነው የሚሆነው ማለት ነው
ያ ደግሞ ፍጻሜው ጀሃነም እሳት መግባት ሶስት አይነት ባርነት የለም ተፈጥሯዊ ባርነታችን ለአንድ አላህ እንደተጠበቀ ሆኖ በምርጫ ወደ ተሰጠን ባርነት ስንመጣ ሁለት አይነት ባርነት አለ አንደኛው ለፈጣሪ አምላካችን አላህ በፈቃደኝነት የምንተገብረው ባርነት ሲሆን በአምልኮና በመሳሰሉ ነገሮች የምንገልጸው ካልሆነ ሁለተኛው ስሜታችንን በመከተል የሸይጣን ባሪያ መሆን ነው ሰዎች ወይ የአላህ ባሪያዎች ናቸው ካልሆነ የሸይጣን ነው ሌላ ሶስተኛ የለም ማለት ነው የተፈጠርነው ለዒባዳ ነው እሱን ልናመልክ ነው ለቀልድ ለጫወታ አይደለም ነፍስያችን የፈለገችውን ነገር እየመረጥን ልናደርግ አይደለም ተቆጣጣሪ እኮ አለብን ምን ማለት ነው የፈለግነውን እንበላለን የፈለግነውን እንጠጣለን በመጀመሪያ ደረጃ ምን በላውንና ምን ጠጣውን ማን የሰጠን ይሄን ጥያቄ እንጠይቅ ፈጣሪ አምላካችን አላህ ነው ካለን ታዲያ በሰጠን ሲሳይ ላይ ህግ መደንገግ አይችልም ይሄን ብሉ ያን አትብሉ ይሄን ጠጡ ያን አትጠጡ ማለት አይችልም ሲሳይ ሰጪነቱን አምነን ተቀበለን ወሃንም ያወረደልን እሱ መሆኑን ካመን በኋላ በመንበላውና በመንጠጣው ግን ተመልሰህ እንዳትይዘን እንዳትቆጣጠረን ማለት አደጋ ነው ይሄ ክህደት ነው አላህ በእኛ ላይ ሙሉ ስልጣን አለው እናም ነፃነታችን የአላህ ባሪያዎች መሆናችንን አውቀን በትዕዛዙ ማደራችን ነው አላህ ለቀልድ ለጫወታ አልፈጠረንም በሱረቱል ሙእሚኑን ላይ እንደነገረን 23ኛው ሱራ አንቀጽ 115 እስከ 116 أفحسبتم أنما خلقناكم عبثا እኛ ለቀልድና ለጫወታ የፈጠርናችሁ መሆኑን ታስባላችሁ ትገምታላችሁ እንዴ وأنكم إلينا لا ترجعون ደግሞ ወደኛ የማትመለሱ መሆኑን ታስባላችሁ فتعالى الله الملك الحق እውነተኛው ንጉስ አላህ ሰዎች ከሚገልጹትና ከሚሉት ነገር ጥራት ተገባው ከፍተኝነትም ለርሱ ሆነው ይላል አላህ ለቀልድ ለጫወታ አይደለም የፈጠረን ለዓላማ ነው ደግሞም ይመልሰናል ነገር ትመለሳላችሁ ብሏል ይተሳሰበናል ሱረቱል ቂያማ ላይ ይሄንን ሐሳብ ነግሮናል በምዕራፍ 75 ሱረቱል ቂያማ ከቁጥር 36 እስከ 40 أيحسب الإنسان أن يترك سدى የሰው ልጅ ዝም ብሎ በልቅ መተውን ያስባል ወይ ህግና ስርዓት ሳይበጅለት ይሄን አድርግ ያንን አታድርግ የሚል ትዕዛዝ ሳይሰጠው ዝም ብሎ በልቅ የሚተው ይመስለዋል ወይ ደግሞስ ነገ ወደኛ የማይመለስ መሆኑን ያስባል ወይ አለም የኩኑ ፈተም ሚን መኒ ዩምና በማህፀን ላይ የሚፈሰስ የሆነ የፍትወት ጠብታ አልነበረም ወይ ሲጀመር ማንነቱ ስፐርም ሴል አልነበረም ወይ ያ ደካማ ውሃ ያ ደካማ ፈሳሽ አልነበረም ወይ በማህፀን ውስጥ የሚገባ የሆነ ثم كان علقة كذام يرجع دمونه فخلق فسوى الله فطرتنا ما استكاكلوا فطروا فجعل منه الزوجين الذكر والأنثى كذيم ወንዶችና ሴቶችን በማድረግ ሁለት ጥንዶችን ፈጠረ ይህንን ያደረገ አላህ أليس ذلك بقادر هذا شاهد لمنا على أن يحيي الموتى متانن كمقابر በመቀስቀስ ይላል እንዴት አቻይ ነው ካልነበርንበት ዓለም በችሎታው ካመጣንና ከፈጠረን ካለንበት ዓለም መቀስቀስ ለሱ ምንም አይከብደውም ለቀልድ አልተፈጠርንም ነገ እንመለሳለን ይተሳሰበናል ሒሳብ የሚባል ዓለም አለ ምድር ላይ ታዲያ አላህ ሲፈጥረን የምንፈልገውን ስሜታችንን እየተከተለን ማንንም ማያዘኝም የፈለኩትን በላለው የፈለኩትን ጠጣለው የፈለኩትን እለብሳለው ማለት ይሄ ነፃነት ሳይሆን አመፀኝነት ከአላህ ትእዛዝ መውጣት ልክንና ማንነትን አለማወቅ አላህ ከእንደዚህ አይነት የአይምሮ ዝገት ይጠብቃል ሎጂካሊም ደግሞ ትርጉሙንም ካየነው አብሮ አይሄድም ከዚህ ጋር እንዴት ካላችሁ የሰው ልጅ በዚህ ምድር ላይ እያለ የሚፈልገውን መብላትና መጠጣት የሚፈልገውን መልበስ የሚፈልገውን ነገር መናገር ነፃነቱ ከሆነ ይሄን ነፃነት ማን የሰጠው ብለን ጥያቄ ማንሳት ይገባናል ይሄንን ነፃነት ከአምላኩ ከአላህ ከሆነ የተቀበለው ታዲያ አምላኩ አላህ በሰጠው ነፃነት ነገ ለምን ተጠቀምክ ብሎ ተመልሶ የተሳሰበዋል እንዴ
ምክንያቱም ራሱ ነው አይሰጠው ይሄ ላንተ የሰጠው ነፃነትህ ነው ካለ እሱ ደግሞ ነፃነቱን ተጠቀመበት የፈለገውን በላ የፈለገውን ጠጣ የሚፈልገውን ለበሰ የሚፈልገውን ነገር ተናገረ ታራ አላህ ይተሳሰባል ይሄ ማለት ሐራምና ሐላል የለም ማለት ነው ከአላህ ዘንድ ይሄ አመፀኝነት ነው ልክን አለማወቅ ነው ነፃነት ማለት የአላህን ህግ ማክበር ነው አላህ እንዳዘዘን ሆነን ስንገኝ የከለከለን ቦታ ደግሞ ስንርቅ ነፃነትን አገኘን ለምን በዚህ ምድር ላይ አላህ እንደሚፈልገው የሆነ ሰው በመጨረሻው ዓለም ደግሞ ነፍስያው እንደምትፈልገው ዘላለም ይኖራል በጀነት አላህ በረህመቱ የጀነት ሰው ይበለን የነገውን ኢተርናል ላይ ዘላለማዊ ህይወት ጀነትን እንደምንፈልገው ሆኖ ለማግኘት ዛሬ በዚህ ምድር ላይ አላህ እንደሚፈልገው ሆኖ መኖር ግድ ነው አላህ እንደሚፈልገው አልኖርም ነፍስዬ እንዳዘዘችኝ እንደፈለኩ በዚህ ምድር ላይ እኖራለሁ ካለ ስለዚህ ነገ ደግሞ ምትኖረው አላህ በሚፈልገው በጀሃነም እሳት ውስጥ ነው ማለት ነው ወልዒያዙ ቢላህ ትንሿን መስዋዕትነት እዚህ ምድር ላይ ክፈልና ነገ ማብቂያና ገደብ የሌለውን ዘላለማዊ ህይወት አላህ ልስጥህ እያለ ነው በቀልድ በመኞት አይገኝም ጀነት የአላህ ጀነት ውድ ነች እዚህ ምድር ላይ እንኳን ስንኖር ወራዊ ደሞዝን ለማግኘት ወሩን ሙሉ የምንለፋው ልፋት ወሩን ሙሉ የምንደክመው ድካም እናውቀዋለን የአላህ ጀነት በቀልድ አይገኝም መስዋዕትነትን ያስከፍላል ለዚህ ነው እስላም እውነት ነው ከሌላው እምነት አንዱ ለየት የሚያደርገው መስዋዕትነትን የሚጠይቅ ሃይማኖት መሆኑ ነው ዝም ብለህ በመላስ አንዴ የምትመሰክረው ወይም ደግሞ በስራ ቀን ረፍት ስትሆን ወደ አምልኮ ቦታ ሄዳ ጌታህን አመስግነህ በተወሰነ ደቂቃ የምትመጣበት አይደለም በትምህርትህ ጣልቃ ይገባል በኑሮህ ጣልቃ ይገባል በእያንዳንዱ የህይወት ዘርፍ ጣልቃ ይገባል መጀመሪያ አላህ ለሰጠህ ህግ ቅድሚያ ሰጥ በማለት በብዙ ነገሮች ጣልቃ ይገባባል ይሄን መስዋዕትነት ከፍለህ በዚች ባጭሪቷ ምድራዊ ህይወት አላህ እንደሚፈልገው ሆነ ከኖርክ ነገ በዘላለማዊ ህይወት በጀነት ደግሞ አንተ እንደምትፈልገው ሆነ ትኖራለህ የዛኔ ልክ እንደ ምድራዊ ህይወት 67 አመት ሳይሆን ወይ ሚሊየን ቢሊየን ትሪሊየን እና ኳትሪሊየን አመት ሳይሆን ማብቂያ የሌለው ዘላለማዊ ህይወትን ታገኛለህ ያን ለማግኘት ነው አላህ በፈቃዴ ስር ኑሩ ያለው የሚገርመው ግን አላህ ከራህመቱ ብዛት የተነሳ እጅግ በጣም አዛኝ ከመሆኑ የተነሳ በፈቃዴ ስር እንኳን ኑሩ ሲለን ከአቅማችን በላይ ህግን አልጠየቀም ለምን አላህ ለባሪያው የሚያዝን ነው አሁን አንዳንድ ሞኞች ምን ብለው ጥያቄ ያነሳሉ ለምንድነው የአላህ ባሪያ መሆንን ወዳችሁ ማትቀበሉ ሲባል ባሪያ እኮ ጌታውን አይወድም ይላሉ እውነት ነው በሰው ላይ የምናየው ከሆነ ትክክል ነው ባሮች አሳዳሪዎቻቸውን ጌቶቻቸውን አይወዱም ለምን አንደኛ የነሱ ግኝትና ንብረት አይደሉማ ወይ በጦር ሜዳ የተማረኩ ናቸው ወይ በገንዘብ የተገዙ ናቸው ስለዚህ ያልፈጠራቸውን ያላስገኛቸውን እንዴት አድርገው ይወደዱት ሁለተኛስ እነዚህ ባሮች ጌቶቻቸው ጉልበታቸውን ያላግባብ ይበዘብዛሉ ከአቅም በላይ ያሰሯቸዋል በቂ የሆነ ሲሳይን አያደርጉላቸውም አይንከባከቧቸውም በሚለብሱት በሚበሉት በሚጠጡት በሚኖሩት የበታች አድርገው ነው ሁሉም ያያዋቸው እንዴት ፍቅር ይኖራቸው ታዲያ እኛ የአላህ ባሮች ግን ለጌታችን አላህ ግን ፍቅር የሚኖረን ለምንድን ነው አንደኛ የሱ ግኝት ነን ራሱን የፈጠረን ካልነበርንበት ከሙታን ዓለም ወደ ህያው ዓለም አመጣ ህይወትን እንድናይ ያደረገን ምንም ሳንከፍል ሲሳዩንም ኃላፊነቱን ወስዶ ኢነላህ ሁወ الرزاق ذو القوة المتين እኔ ራሴ ሲሳይን ሰጪ የብርቱ ኃይል ባለቤት ነኝና እኔ ነኝ የምረዝቃችሁ እኔ ነኝ ሲሳይ የምሰጣችሁ ብሎ ኃላፊነቱን ወሰደ ለሲሳይ ሰበብ የሚሆኑትን ከላይ ውሃን በማውረድ ከታች በመድር ደግሞ አረንጓዴን በማብቀል አላህ ይረዝቃል መስሚያ መመልከቻን ሰጠ لا تعرف النعمة إلا بزوالها እንደሚባለው ከሰውነታችን ካልተወገደ በቀር ሐቂቃውን አናውቀው የአይን ኒዕማ የሚታወቀው የታወርን ጊዜ ነው የጆሮ ኒዕማ የሚታወቀው መስማት የተሳነን ጊዜ ነው የአንደበታችን ኒዕማ የሚታወቀው መናገር እንዳንችል የተያዘን ጊዜ ነው
ይሄንን ሁሉ አላህ ሲሰጠን ክፈሉ አላለንም በረህመቱ በቸርነቱ ሰጠን ያ አልበቃ ብሎ ደግሞ ካመሰገናችሁኝ እጨምራለሁ ነው ያለው ለኢን ሸከርቱም ለአዚደነኩም ካመሰገናችሁ እጨምራለሁ አለ ታዲያ ይሄ ጌታ ያልተወደደ ይሄ ጌታ ያልተፈቀረ ማን ነው የሚወደደው ሰው ላይ የምናየው የባሪያና የጌታን ግንኙነት ወደ አላህ ደግሞ ገልበጠን መመልከቱ ከምን የመጣ ነው ከተባለ አሁንም ከውቀት ማነስ የመጣ ነው ወይም ደግሞ አንዳንዶች መመሪያ መጽሐፍ የሌላቸው ዝም ብለው ዶክትሪናሊ እንዲህ ነው ብለው ከሚፈላሰፉት ነገር ያገኙት ወርስ ነው ሐቂቃው ግን ሁላችንም የአላህ ባሮች ነን በባርነታችን ደስተኞች ነን እርሱ ጌታችን ነው አላህ ለባሪያው ደግሞ አዛኝ ነው ቁርአን በሱረቱ አልበቀራ ምዕራፍ 2 ቁጥር 207 ላይ ምንድነው የሚለው ومن الناس كسوچም አሉ ይላል من يشري نفسه ابتغاء مرضات الله የአላህን ውዴታ ለማግኘት ነፍሱን የሚሸጥ አለ ይላል አላህ ስሜቱን ተቆጣጥሮ አላህ የሚወደው ቦታ ላይ በመገኘት ወይንም ደግሞ የአላህን ዲንና የእምነቱን የበላይነት ለማድረግ ከጠላት ጋር ህይወቱን አሳልፎ በመስጠት ትግል ውስጥ በመግባት የአላህን ውዴታ ለማግኘት አሳልፎ ይሰጣል والله رؤوف بالعباد الله ደግሞ ለእንደዚህ አይነት ባሮቹ እጅግ በጣም ሩህሩህ አዛኝ ነው ይላል በመልካሙ ጥድርብ አድርጎ ደሞዝን የሚሰጥ ጌታ ነው ያዝናል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 30 ላይ يوم تجد كل نفس ما عملت من خير محضرا ነገ እያንዳንዲቷ ነፍስ ከመልካም ነገር የሰራችው ሁሉ ደሞዟን በጥድርብ ሆኖ ታገኘዋለች አጠገቧ የቀረበ ሆኖ ታያለች وما عملت من سوء ከመጥፎም የሰራችውን ያንኑ ዋጋውን ታያዋለች የዛኔ ግን تودوا لو أن بينها وبينه أمدا بعيدا بسنا بهاتياتها مكاكل እጅግ በጣም መቀራረብ የማይችል ምስራቅና ምዕራብ ያክል የተራራቀ መራራቅም ቢራራቁ ባይገናኙ ትወዳለች መጀመሪያ ግን መልእክት ተነግሯት ነበር አሁን ነው በቃ እጅግ የሰፋ ርቀት በኖረ የምትለው والله رؤوف بالعباد الله ለባሮቹ እጅግ ሩህሩህ ነው አዛኝ ነው ለዚህ ነው መጀመሪያ መልእክተኛ የላከው መጽሐፍትን ያወረደው ያስጠነቀቀን ኃጢአት ስንሰራ ለቅጣት የማይቸኩለው ይሄ ሁሉ ለባሮቹ ካለው አዘኔታ ታጋሽነት የተነሳ ነው ስለዚህ ወንድምና እህቶች ማጠቃለያው ምንድነው እኛ ሁላችንም የአላህ ባሮች ነን ማንም ሰው ወደደም ጠላ አመነም ካደ ከአላህ ባርነት መውጣት አይችልም ይሄ ተፈጥሯዊ ባርነታችን ቋሚና የጸና ነው በፈቃደኝነት ደግሞ የአላህን ባርነት የጌታችን አላህ ባሪያ መሆንን ለእኛ ለሱ ባሪያ መሆናችንን ወዶ መቀበል ደግሞ የአማኞች መለያ ነው ይሄም ትልቅ ክብር ነው ነፃነታችን ነው የሱን ባርነት ለሱ ባሪያ መሆንን ወዶ ያልተቀበለ የሸይጣን ባሪያ ከመሆኑ ውጪ ሌላ ምንም አማራጭ የለውም ይሄ ደግሞ ትልቁ ክስረት ይባላል ትልቁ ጥፋት ነው ወደ ጀሃድ ብዛት መመራት ነው እኔ የፈለኩትን አደርጋለሁ የምፈልገውን በላለው ጠጣለሁ የምፈልገውን ለብሳለሁ የምፈልገውን እናገራለሁ ማለት ነፃነት ሳይሆን አመፀኝነት ነው ህገወጥነት ነው አላህ የሰጠህ ነፃነትማ ቢሆን ነው ነፃነቱን የሰጠህን ስለተጠቀምክ እንደውም ሊሸልምህ ይገባል እንጂ ሊተሳሰበህ አይገባም ግን ነገ ትንሣኤ በተናገርነው አላህ ይተሳሰበናል በመልካሙ መልካም በመጥፎ ደግሞ በረህመቱ በእዝነቱ ካላለፈን የሚጠብቀን መጥፎ ነው በሰራነው ስራ እንደዚሁ ለምን ኃላፊነት ነው የተጣለብን ነፃነት አይደለም የተባለው ነፃነታችን ፈቃዱን መፈጸማችን ነፃነታችን የሱ ባሪያ መሆናችንን ማረጋገጥ ነው ኢንሻአላህ ለዛሬ ይሄን ካየን ሌላ ጊዜ ደግሞ ሌሎች ነጥቦችን እናያለን አላህ በእምነታችን ሙስሊም አድርጎ ጽናትን ይስጠን ሙስሊም አድርጎ ይግደለን ታዋቂ ለመሆን ከመጣር ይልቅ አላህ አዋቂ የመሆንን እድልና ዒልምን ይወፍቀን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ